አረ ወይኔ ጉዴ! የምርን በሳቅ ፍርስ አልኩላችሁ እግዚአብሔርን። ቆይ እኔ አሁን የማሳስበው ማለት ነው አብርሽዬ ማለት ነው። አሁን አንተ እኔ እንጃ አውቀ ነው እንደዚህ እየሆንክ ያለው ሊበለ አይደለም። እግዚአብሔርን እኔ አልፈርድም ጌታ። እኔ የምልህ ከሩታ ጋር በፍቅር ያለው ጊዜ ራሱ እንደ ህፃን ልጅ የኔ እናቴ አሁን ለምሳሌ ህፃን ልጆች ማለት ነው እናት ወይ ገበያ ሄዳ ቤት ከመጣች ሮጦ ነው የሚያቅፋት እናቱ ማለት ነው። እና ምን ነው አብርሽ ምን ነው? አረ ታውቀ አረ ወይኔ እግዚአብሔርን በጣም ነው የሚያስቀው። ሹ ጉድ! ይሄ ምን ጉድ ነው? ይሄ ምን ጉድ ነው? አልገባኝም። እግዚአብሔርን እንደ ይሄን አሁን ይሄ አብርሽ አሁን ልክ ነው ያላችሁ አሁን ሳስቦ ማለት ነው። አብርሽ አውቀ ከሄርሜላ ለመራቅ እየፈለክ ነው ብዬ ነው እያሰብኩኝ ያለሁት እግዚአብሔርን። እና እንደዚህ መሆን አይጠበቅብህም ማለት ከሱ መራቅ ከፈለግ ቀጥታ ማለት ነው እኔ ሄርሜላ አልፈልግሽም፣ ህይወት የድሮ ህይወቴን ወይም የድሮ ህይወት መኖር ፈልጋለሁ ብለህ ቀጥታ ተናገር እንጂ አንተ እንዴት ነው እንደ ህይወትን እየሰጠሃት ወይም እኔ በቃ አሉልሽ እንኖራለን እያልካት የነበርካትን ሴት ደግሞ እንደ በትክክል ወንበር ላይ ቁጭ ብለህ ማናገር አለብክ። ግዴታክ ነው ይሄ ደግሞ ሲጀመር ማለት ነው። የአንድ ሴትን ህይወቱን በጥብቅ ደግሞ አንተ እኔ ልክ አይደለም ብለህ ይሄ አላቅም እግዚአብሔር እንደ ከዛ ምን ይላል እኔ ከራሴ ጋር ነኝ ትላለህ። ተው በቃኝ ተው። በጣም ነው የገረመኝ ጌታ። እና እኔ በጣም እየገረመኝ ነው እያልኳችሁ ነው። አብርሽ ወይም ፈልጌ ከሄርሜላ መራቅ ፈልጌ ከሆነ ቀጥታ ተናገር። የምር ነው በቀጥተኛ አማርኛ እንጂ እንደዛ ማዳንዘዝ ምናምን አያስፈልግህም። ገባ አይደለም እንደ ሩታ አንቺም ደግሞ የሆነ ነገር እንዳደረሹ ንግግርሽና ሁሉ ነገርሽ ያሳውቃል። አይገርምሽም? እንዴት ነው የምትሆኝ አንቺ ራሱ ተረጋግኝ ሴትዮ። እኔ አንድ ነገር ልነግራችሁ የምፈልገው ነገር አብርሽ እግዚአብሔር ነው። እኔ አላቅም አልፈርድብህም፣ ግን እንጃ ይሄ ነገር ፈልጌውም ይሁን አልፈልግህም ይሁን ሩታ እንደምናውቃት ድሮ እንኳን ፍቅረኛ ሆና እንኳን እንደዚህ የምትሆን ሰው አልነበርክም። ለሚስት ታዝዛለህ ምናምን ተው አብርሽ ተው ሙደት ያዙብን እግዚአብሔር ይበቃል ይሄ ድራማ። ለነገሩ 500 ሺህ ይግባ አብርሽዬ ማለት ነው። ሰላም ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አለን እግዚአብሔር ይመስገን። የዛሬ ቪዲዮ ሲቄ ትላንትና ፓርቲቱ እግዚአብሔር የአብርሽ ሁኔታ ነው ያሳቀኝ። ምንድነው ስትመጣ እንደ ህፃን ልጅ ሮጦ የሚያቅፋት ነገርስ ይሄ ነገር ነው ያሳቀኝ ነው የምላችሁ። ኧረ ወይኔ አብርሽ ምን ነው ህፃን ልጅ ሆንክብን እኮ በብዬ ሆንክ። የምር ነው እንደ ተው እንጂ ተው እግዚአብሔር። አንድን ሴት እውነት መጀመሪያ የሆነ የሰጠሃት ቃል ወይም የሰጠሃት ደሷ እኔ ካንቺ ጋር ነው የምኖረው ብለህ የተናገረው ቃልን አስብና በስትክክል ወደ ራስ ተመለሰ። ሄርሜላ እኔ አልፈልግሽም፣ ወደ ህይወቴ ሊመለስ ነው አልፈልግሽም ብለህ በእርግጠኝነት ተናገር እንጂ እንደዚህ ሆነ እሷም ደግሞ ምን ሆኖ ነው ልክ አይደለም ደንዝዟል እያለች አንተን ማጠበቅ የለበትም። አንተ የምትመለስ ራሱ አይመስለኝም ነው ሳስበው። ጌታ እንደምን ጉድ ነው ይሄ እንዴ! እሷም እኮ ህይወቷን መኖር አለባት እንኳን ሴት ልጅ ናት። ስለዚህ አውቄ ወይም ከሷ መራቅ ፈልጌ ከሆነ ግልጹን ተናገር እንጂ አብርሽዬ እንደዚህ አትሆን። እግዚአብሔር እኔ በጣም ነው የምወደው በጣም ነው የማከብርክ፣ ግን እንደዚህ አትሆን። እሷም ሴት ልጅ ነች፣ ሄርሜላም ሴት ልጅ ነች። ገባ? እኔ አሁን ላይ እያየሁ ያለሁት የሆነ ነገር እንደደነ የሆነ ራስህን እንዳላወቅ ነው። እኔ እንደዚህ ነው የተናገርኩኝ ወይም እንጃ አልፈርድብህም። ወደ ራሴ ተመልሰ ሄሚ ማለት ሄሚ አልኩ ሄርሜላን ማትፈልጋ ከሆነ በግልጽ ተናገር እንጂ እንደዛ አትሆን። የምር ይደብራል። ገባህ? እና ደግሞ ሩታም ደግሞ በዚህ ልክ እንደዚህ ማንጨርጨር አይጠበቅብሽም። እውነት በፍቅር መልሰሽው ከሆነ ይሰይ ደስ ይላል። ግን በሆነ ነገር መልሰሽ ከሆነ እኮ ነገ ወደ ራሱ ሲመለስ ጥሎ እንደሚሄድ በምን እርግጠኛ ነሽ ነው የኔ ጥያቄ። ገባሻ? ለማንኛውም አብርሽ ወደ ራስ ተመለስ። የድሮ አብርሽ ሆነ ያ ቆፍጣናው ቀብራራው ልጅን ይዘ ውሃ ውስጥ ምንድነው እንትን ውስጥ ገብተህ ምን አይነት ቪዲዮች ነው ስትሰራ የነበርከው? ግን ያ አብርሽ አይደለም ያለው። አሁን እንኳን ለራሴ መኪና ራሱ ማነዳት እየቻልክ አይደለም። ኤፍሬም ነው የሚነዳው። ለማንኛውም ወደ ራስ ተመለስ ብራዘር። እና ይደብራል እግዚአብሔርን። እና
እውነት አውቀ የሚሆን ከሄርሜላ ለመራቅ የሚሆን ይሄ እንደዚህ እየሆንክ ያለው ከሆነ ወደ ራሴ ተመለስ። ለልጅቷ ቁርጥ የሆነ ቃል ተናገር። ገባህ? ተንበርክኬ አደባባይ ላይ ቀለበት እንዳደረካት ማለት ነው። እኔ ያየሁት ልክ ነው የምናገረው። ገባችሁ? አብሬሽን በጣም ነው የምወደው፣ በጣም ነው የማከብረው እንደ ወንድምነት። ግን ሀቁን መናገር ፈልጋለሁ እኔ። ገባችሁ? አለባብሼ ማለብ አልፈልግም። ለሄርሜላ በቂ የሆነ ቃል መስጠት አለበት። በቂ የሆነ ንግግር መናገር አለበት። ገባ አይደል? ሶ ይሄ ማታት ምናምን የሚለው ነገር ራሱ ይሄ አላቅም። እና ሩታ ራሱ አንድ ነገር ወይ እሱ ላይ እንዲያደረግሽ ራስሽ የራሱ ያስታውቃል። ንግግርሽ ምንድነው? አንቺ በዚህ ልክ የሚያንጨረጭረው እህትና ወንድም ናችሁ። እንኳን ከኛ ጋር ይቆይም ሲባል ማቆየት አለበት። እንዴት ነው እንጂ አይ አይሆንም ምናምን የምትይው? እንጃ። አንድ ባልሽን የምትወጂ ከሆነ የባልን ቤተሰብ የሚልሽን ነገር መስማት አለብሽ። ገባሽ? ቤተሰቦቹን ማክበር አለብሽ አንቺ። አይደብርም እንዴ? ሶ ለማንኛውም ይሄ ነው የዛሬ ቪዲዮ። በጣም ነው ገረመኝ። አብርሽዬ ወደ ራስ ተመለስ። የምር ደስ አይልም ምንም ማለት ነው። ምንም ደስ አይልም በእውነት። እና ሄርሜላዬ የኔ ውድ አንቺም አይዞሽ ባርቺ፣ የኔ ቆንጆ የኔ ውድ እህት፣ የምር ነው ባርቺ። እና ውዶች ወዳችኋለሁ። መልካም ምሽት ይሁንላችሁ። ባይ ባይ።